ሰላም እናቴ እንዴት ነሽ? አበሻ ነሽ አይደል? ምንድን ነው እሺ? ከመዳም ቤት ኦኬ። አሁን የት አርፈሽ ነው? ዛሬ 9 ጀናዛዎችን አስተናግደናል። 6 አዋቂ፣ 3 ህፃን፣ 8ቱ ቀብረናል። አንድ ሊመጣ ነው ሊታጠብ እየጠበቅን ነው። የምታያቸው 2 ህፃናት እህታማማቾች ቆንጆ ወደ መስጂድ እንግዲህ ወደ መድረሳ ብለው እንደወጡ ጠፍተዋል። በዛው መውሊድን ማክበር ለማይፈልጉ ሰዎች እዘኑላቸው፣ ሌላ አይደለም፣ እዘኑላቸው። መውሊድ ለማውጣት የሚያስፈልገው ነገር የፊሊስጤማውያን የእምነት ጥንካሬ ግን አጅብ የሚያስብል ነው። ተመልከቱ፣ ይህንን ወጣት ፊሊስጤማዊ አካል ጉዳተኛ ነው፣ ግን ወዴት እየሄደ ይመስላችኋል? ጀሞ ወላሂ ከዚህ ቪዲዮ በኋላ አንተ ካላመሰገንክ ጤነኛ አይደለም። ወላሂ ነው። فمن شرح الله صدره للإسلام فهو على نور من ربه. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ ለተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እነዚህን ቪዲዮዎች በጋራ እንመለከታለን። እጅግ የሚያሳዝንም መረጃም አለ። ከዛም አልፎ ደግሞ በጣም እጅግ አሳሳቢና ለብዙዎች ተደራሽ የምታደርጉት እነዚህ ቆንጅዬ ህፃናቶች ማለት ነው። ትላንት በአካባቢያችን ጠዋት በኬሚሴ ከተማ ማለት ነው የሚገኙ 2 ህፃናት ልጆቻቸውን ወደ እንግዲህ ኩላፋው ራሺድን መስጂድ ሁላችሁም ታውቁታላችሁ መድረሳ እንደወጡ እስካሁን ድረስ አልተመለሱም። ባካችሁ ሁላችሁም ያያችኋቸው ማለት ነው። አንደኛ ሁዳ ሰይድ ትባላለች። ሁለተኛዋ ደግሞ ህፃን ሊና ሰኤር ናቸው። የ14 እና የ10 ዓመት ህፃን ልጆች ናቸው። ባካችሁ ለብዙዎች ተደራሽ በማድረግ እነዚህ ልጆች እንግዲህ ያያችሁ ካላችሁ በዚህ ስልክ ቁጥር ሁላችሁም እንድታሳውቁን ይላሉ። ቤተሰቦች በጣም ተጨንቀዋል። ባካችሁ ጥቆማ ስጡን። እጅግ በጣም ያሳዝናሉ። ወደ መድረሳ ነበር የሄዱት እነዚህ ቆንጅዬ 2 ህፃናቶች ማለት ነው። ታማሞቾች ናቸው። ስለዚህ ለብዙዎች ተደራሽ አድርጉ። ከዛም አልፎ ደግሞ ሳውዲ አረቢያ ካሰራዋ ጋር ከመዳሟ ጋር ተጣልታ ማለት ነው ወደ ውጭ ጥላት በዚህ መልኩ እህታችን ትገኛለች። በጣም ነው የምታሳዝነው። በጣም እጅግ የሚያሳዝን መረጃ አለ። ዛሬ 9 ሰዎች ቀብረናል። አላህ ይዘንላቸውና ከዛ መካከል በጣም የሚያሳዝን አሟሟት ያለ የሚያስደነግጥ እነሱን በጋራ እንመለከታለን እናል ወንድማችን። በጣም ምንማማርበት ስለ ኢስላሚክ ቪዲዮዎች አሉ ከመውሊድ ጋር ተያይዞ የተለያዩ እጅግ አስገራሚና ለብዙዎቻችን የምንማርበት ቪዲዮዎች አሉ። እነሱም ቪዲዮዎች በጋራ እንመለከታለን። ለብዙዎች ተደራሽ አድርጉት ኢንሻአላህ። አብራችሁ ስለቆያችሁ ከልብ እናመሰግናለን። ቪዲዮውን በጋራ እንመልከት። ለብዙዎች ተደራሽ አድርጉት ኢንሻአላህ። ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ጀሞ ወላሂ ከዚህ ቪዲዮ በኋላ አንተ ካላመሰገንክ ጤነኛ አይደለም። ወላሂ ነው። አሁን ላይ 170 ሺህ የሚሆኑ ሰዎች ከእንቅልፋቸው አልተነሱ ማለት አላህ እዛው ላይ ይዟቸው ወደሱ ወስዷቸው። እኔ እናንተ ግን እድላለን። አሁን ላይ 300 ሚሊዮን የሚሆኑ ሰዎች ማየት አይችሉም። አንተ ግን እኔን እያየኝ ነው ታያሉ ብራዘር። እስኪ አልহামዱሊላህ። አሁን ላይ 50 ሚሊዮን የሚሆኑ ሰዎች የካንሰር በሽታ ጋር እየተዋጉ እኔ እናንተ ግን አልহামዱሊላህ ወላሂ። አሁን ላይ 400 ምናምን ሚሊዮን የሚሆኑ ሰዎች መስማታችሁ እይሰማል ብራዘር። እኔ ይሰማሻል እና እኔ እኮ ማለት እኔ እኮ ያላህ ስራ ማመስገኑ ቢበቃን አላህ Subhanahu Wa Ta'ala ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ ይጨምራችኋለሁ ወለኢን ከፈርቱም ከሸመጠጣችሁኝ ግን ብራዘር ከካዳችሁኝ ግን አለ ኢና አዛቢ ቅጣቴ ከባድ እኔ አላለ እና ሁሌም አመስጋኝ ነው። አመስግነን ተጨምሮን ይሄን ውለታ ተውሎል ዋን ሙስሊም ላረገና በቻች ፒሊንኳ ዛሬ 9 ጀናዛዎችን አስተናግደናል። 6 አዋቂ፣ 3 ህፃን፣ 8ቱ ቀብረናል። አንድ ሊመጣ ነው ሊታጠብ እየጠበቅን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ እስከ መጨረሻ ስሙትና አስተማሪ ነው ብላችሁ ካሰባችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አዳርሱት። ዛሬ ከቀበርናቸው ሰዎቹ አንደኛው መጀመሪያ መጥቶ ያጠብነው ጀናዛ አላህ ይርሐመው ወጣት ነው። ሰላም የነበረ ማታ ድንገት ነው ከስራ ገብቶ ድንገት ሞተ። ጀናዛው ልናጥበው ስንል ቤተሰቦቹ በጣም ተረበሹ፣ አለቀሱ። በጣም ሲረበሹ ወደ ውጭ ውጡ ብለን ያው ሐደምን ያቀብርናል አላህ ይርሐመው። ቀጥሎ የመጣው ጀናዛ ደግሞ አየሁኝና ቀጥሎ የመጣው ጀናዛ ደግሞ ቤተሰብ አንድ ወንድሙ ነው ብቻ ቤተሰቡ ነገር ነው መጣ። እሱን ማስወጣ ነው። የመጀመሪያ ጀናዛ
ቤተሰቦች የተረበሹት ድንገት ስላጡት ነው። ባላሰቡት መንገድ ማታ ሰላም የነበረ ሰው ነው በድንገት ስለሞተባቸው። ሁለተኛ ጀናዛ ደግሞ ስናጦ ያው የሱ ቤተሰብ ያስወጣ ነው። ጀናዛው የሆነ አደጋዎች ደርሰውበት ነበር። በጣም ተጎድቶ ስለነበረ ጀናዛን አይቶ እንዳይረበሽ ስንል ነው ያስወጣ ነው። መጀመሪያ ያስወጣናቸው ሰዎች ሁለተኛ ጀናዛ ቢያዩ ኖሮ እነሱ ቤተሰባቸው የሞተበትን የቀበሩበት መንገድ አላህን ያመሰግኑበት ነበር። ወንድሞቼ እህቶቼ እያንዳንዳችን በላ ሙሲባ ደርሶብናል። ነገር ግን በተለያየ ሁኔታ ላይ በላ ደርሶባቸው የደረሰባቸውን በላ ብታዩ ኖሮ እናንተ ላይ የደረሰውን በላ ደግሞ አላህ እንድታመሰግኑ ያደርጋችሁ ነበር። ሱብሃንአላህ። ዛሬ ከቀበርናቸው አንድ የ7 ወር ጽንስ ነው፣ ህፃን ነው። 2 1 ዓመት የነበረች ህፃን ልጅ ነች። እሷም እናቷ ብቻ ነው ይዛት የመጣችው። ሱብሃንአላህ። ሌላኛው በድንገት የሞተ ብቻ በእንደዚህ አይነት መንገድ የሞቱት አላህ ይርሐማቸው። እያንዳንዱ ሰው በላው ሙሲባው እኩል ነው። ህፃኑም አዋቂውም አባቱም ወንድሙም የቀበረ በሙሉ በላው ሙሲባው ለዛ ሰው እኩል ነው። ወንድሞቼ እህቶቼ ምናልባት ዛሬ ሰምተናል፣ ይሄ ቪዲዮ ደርሰናል፣ 9 ቀብረናል ምላችሁ ይሄን ቪዲዮ እስከምሰራው ድረስ ነው። ከዚህ በኋላ ምናልባት ከዛ በላይ ሊመጡ ይችላሉ። ታዲያ ወንድሜ የት ነው ያለው? እህቴ የት ነው ያለሽው? ወደ አላህ እንመለስ፣ ተውበት እናድርግ። የአላህ ሰላምና ዝነት ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እናት እንዴት ነሽ? አበሻ ነሽ አይደል? ኦኬ አዶኔ ይባላል። እያየሁሽ ነበር ቅድም ምሳል። ምንድን ነው ያልሽው? አማርኛ ትችይ? ኦኬ ምንድን ነው ያልሽው? ከመዳም ቤት። ኦኬ አሁን የት አርፈሽ ነው? ቻሽነሻው እኔ ማረፊያ አዘጋጅልሽና ቢሮ ወስድሻለሁ ነገ ጠዋት። እሺ ነይ። ሰላም ቤተሰቦቼ፣ እህታችን ያረፈችበት ቤት እንሄድና በምን ምክንያት እንዳስወጧት እንጠይቃታለን። ከዛ የመጣችበት ኤጀንሲ ጠይቀን ወስደናት መፍትሄ እንዲሰጥ እናደርጋለን ማለት ነው። ኑ ተከተሉ። አሁን ቆሻሻ አለኮ ብዬ ከእጅ ያዘ ዋ ብቻ ነው ከሱ ጋር ወሰደኝ። እሱም ሴትዮ ልጁ ጋር ትጣላ። ፖሊስ ደውዬ ነበር። ፖሊስ መጥቶ በኋላ ሂጂ ቢሮ ሂጂ በቃ አንቺ አይዞሽ እና ኤጀንሲ ሸኝሻለሁ። ኦኬ ገብሽ? አዎ ተግባለሁ። በጣም ነው ማሰግናለሁ። እሺ እንዴ ዱዓ ታደርጊልኛለሽ? አዎ በጣም በደንብ ነው ማለት። እንዴት ነሽ? አሁን ቢሮ ደርሰናል። ይዤሽ እወርዳለሁ። እሺ ነቃ ነቃ ብለሻል አይደል? ለራት ይሆንሻል። እናቴ ችግር የለውም። ምን ሲኖርሽ ትከፊኛለሽ? ዱዓ ብቻ አድርጊልኝ እሺ። ነይ ወረጂ፣ ወደ ቢሮ ይዤሽ ልግባ። ሰላም ቤተሰቦቼ፣ ይዣት መጥቻለሁ። የመጣችበት ኤጀንሲ ሰላም ይዣት መጥቻለሁ። አስተላለፍ ይፈልግ በጣም ደስ ብሎኛል። ትላንትና በጣም አሳዝኖኝ ነበር። አሁን በጣም ደስ ብሎኛል። ምግብ ሰጥቶ ሁሉም ነገር ሰጥቶ ብር ራሱ እኔ አልፈልግም ይህ ሰጥቶ ነበር 100 ብር። አሁን በጣም ነው ቴንኪዩ አዶናይ፣ በጣም ነው የምናመሰግነው። ትልቅ ሰው ነህ፣ በርታ፣ ቀጥል። የፊልስጤማውያን የእምነት ጥንካሬ ግን አጅብ የሚያስብል ነው። ተመልከቱ ይህንን ወጣት ፊልስጤማዊ አካል ጉዳተኛ ነው፣ ግን ወዴት እየሄደ ይመስላችኋል? ወደ መስጂድ እየሄደ ነው። እናም ይህ ዩቲዩበር ማለት ነው ጠጋ ብሎ ይጠይቀዋል። ስምህ ማን ነው ሲለው መሐሙድ አልሸዋሪ እንደሚባለውና ወደ መስጂድ እየሄደ እንደሆነ ይነግረዋል። ለምን መስጂድ ትሄዳለህ? ቤት አሰግድም እንዴ ሲለው ማለት ነው መሐሙድ እንደምትመለከቱት መናገር ራሱ አይችልም። አካሉ ደግሞ ፓራላይዝ ነው፣ እንደምትመለከቱት ነው የሚሄደው። እናም ማለት ነው በአፉ እንደዛ እየተንቀጠቀጠ የጀማዓ ሶላት ስለሚበልጥ የሚል መልስ ነበር የሰጠው። ከዛም ዩቲዩበሩ ይህንን ሁል ጊዜ ነው እንደምታደርገው ሲለው አዎ ሁል ጊዜ 5ቱንም አውቃት ሶላት መስጅድ ነው የምሰግደው ብሎት ማለት ነው አስገርሞታል ማለት ነው። በዛ ላይ ደግሞ ቁርአን ሐፊዝ ነው፣ በቃሉ እየተንተባተበም ቢሆን ይቀራል። መጨረሻ ላይም ቢሆን ማለት ነው ማበረታቻ ብሎ ብር ሲሰጠው ይታያል። ሱብሃንአላህ እንደዚህ ሆኖ እንኳን ማለት ነው አላህን ያመሰግናል። በዛ ላይ ደግሞ ሰፈራቸው እንደምትመለከቱት ፈርሷል። ይህ ሁሉ ግን የአላህን ትዕዛዝ ለመሙላት ወደ ኋላ አላስባላቸውም። ያ አላህ የነሱ ትንሿን ኢማን እንኳን እኛ ቢኖረን የት በደረስን። በዚህ ውስጥ እንኳን ሆነው አላህን አይረሱም። አላህ አመስጋኞች ናቸው። እስኪ በኮሜንት እየገባችሁ አልহামዱሊላህ ማሻአላህ እያላችሁ ደስታችሁን ግለጹላችሁ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። መውሊድን ማክበር ለማይፈልጉ ሰዎች እዘኑላችሁ፣ ሌላ አይደለም፣ እዘኑላችሁ። መውሊድ ለማውጣት የሚያስፈልገው ነገር ሐዲሱንም ተው፣ የአይማዎችንም ተው፣
ነብዩ ሰለላሁ ዐለይሂ ወሰለም ይሰሩት ተው መውሊድ ለማውጣት የሚያስፈልገው አንድ ነገር ብቻ ነው። አንድ ነገር ብቻ ወላሂ ወላሂ እሱም ምንድነው ብለህ ካልክ መሐበቱ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም መሐባ ብቻ ነው። መሐባ መርሐባ ሰሉ ዐለ ነቢ اللهم صل على محمد። እንግዲህ ወንድም አብዱል ወሃብ የተናገረውን ነገር ሰምታችሁታል። በጣም እጅግ በጣም ለጆሮ የሚከረፋ የሆነ ንግግር ነው። ወላሂ በጣም ከባድ የሆነ ስህተት ነው። ስሜትን መከተል ራስን ማዳመጥ ነው። ከዚህ የበለጠ ምንም ነገር የለም። መውሊድ የማያከብሩ ሰዎችን እዘኑላቸው። ወላሂ ለእናንተ ነው የሚታዘነው። ምክንያቱም ቢድዓ ከሚሰራ ሰው የበለጠ የሚያሳዝን ሰው የለም። ምክንያቱም ቢድዓ አልቢድዓቱ አሸዱ ሚነል ከባኢር፣ ቢድዓ ማለት ከከባባድ ወንጀሎች የባሰ የከፋ የሆነ ወንጀል ነው። ከከባባድ ከዝሙትም ሆኑ እንደዚህም ከነፍስ ግድያ ከኡቁቁል ዋሊደይን ከሁሉም ወንጀሎች በጣም የከፋ የገዘፈ የሆነ ወንጀል ነው። ይህንን ከሚሰራ ሰው የበለጠ ሊታዘንለት የሚገባ ሰው የለም። የኢማዎችንም ንግግር ተውት፣ ሐዲሱንም ተውት። በዚህ አፍ እንዴት እሺ ብሎ አፍህ ወጣለህ? ወላሂ ሐዲስን ከተው ነው የኢማዎችን ንግግርን ከተው እንደዚህም ደግሞ ማስረጃ መረጃ ብለን የምናስባቸው መሪዎች ብለን የምናስባቸው አካሎችን የነሱ ንግግር ከተውን ከሁሉም በላይ የነብዩን አለይሂ ሰላቱ ሰላም ንግግር ከተውን ትተህ እንደገና ደግሞ እሳቸውን እወዳለሁ ማለት ምን ማለት ነው? መውሊድ ለማክበር ምንም ነገር አያስፈልግም። መሐበቱ ረሱልላህ ሰለላሁ ዐለይሂ ወሰለም ብቻ ነው የሚያስፈልገው። አላህም እኮ ይናገራል እኮ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢኡኒ፣ አላህን የምትወዱ ከሆነ ተከተሉኝ ብለዋል። ታዲያ መሐባ መገለጫው ምንድን ነው? መሐባው መገለጫ የነብዩ አለይሂ ሰላም መሐባ ወይም ፍቅር ለመኖሩ መገለጫ ኢትባኡ ሱነተ የነብዩን ሱና መከተል ነው። በሳቸው መንገድ መሄድ ነው። ጣዓቱሁ ፊማ አመር ያዘዙትን መታዘዝ፣ ወተስዲቁሁ ፊማ አኽበር የተናገሩትን እውነት ብሎ መቀበል፣ ወጅቲናቡን ማነሃ አንሁ ወዘጀር ከከለከሉትና እንደዚህም ደግሞ ካስጠነቀቁት ነገር መራቅና መከልከል። ቢድዓን ርቀዋሉ። ኢያኩም ወሙህደሳቲል ኡሙር ወየሁላችሁ አዳዲስ ፈጠራዎችን ቢድዓዎችን ብለዋሉ። ስለዚህ ከዚህ ነገር መራቅ የነብዩን የመውደድ አንዱ ምልክት ነው። ይሄ ተውት ምንም አያስፈልግም። ስሜትን መከተል ነው ወላሂ ሌላ ነገር አይደለም። እልህና ግትር ማለት ስሜትን መከተል ፈዕለም ፈኢለም የስተጂቡ ለክ እሺ ማይሉህ ከሆነ ጥሪውን የማይቀበሉህ ከሆነ ፈዕለም አነማ የተቢዑነ አህዋአሁም እነዚህ ሰዎች ስሜታቸውን ነው የሚከተሉት። ስሜትን ከመከተል የበለጠ ደግሞ ወንጀል የለም፣ ከባድ ነገር የለምና አላህ የህዲክ ወየህዲና ጀሚዓን። ሰላም አለይኩም ወራህመቱላሂ ወበረካቱ። ከሁሱ ምን ተማራችሁ? አጠቃላይ ሶሻል ሚዲያ ለምትጠቀሙ ይህን ጥያቄ ስጠይቅ ታዋቂ ቲክቶከሮች ደግሞ ስለ ወንድማችሁ ሁሱ ቪዲዮ ስሩ፣ እውነትና ንጋት እያደር ይጠራል እያላችሁ ማለት ነው። ባለፉት ወራቶች አይ ቲንክ 2 ወር ራሱ አልሞላም አንድ ስግብግብ ኦርቶዶክስ እምነት ተከታይ በሁሱ ላይ ማጭበርበርን ፖለቲካን ሰርቷል። ነገር ግን የአላህ ስራ በሚገርም በገዛ አባቶቹ እንደዚህ እየተዋረደ ነው። በሌሎች ላይ ሐሰትን በሌሎች ላይ ውርደትን ለማምጣት የሚስገበገብ ሰው በራሱ ላይ ውርደትን እንደሚጽፍ የተማርንበት ጊዜ ነው። በዚህ ጊዜ ላይ ያለ ነው። ከውሱ የምንማረው ምንም ይሁን ምን እውነትን ይዞ መቆም፣ እውነትን ይዞ ጠጣር መሆን። እውነትን የያዘ ሁልጊዜ አለት ነው፣ ጠጣር ነው፣ መቼም ቢሆን አይዋረድም። ነገር ግን ሌሎችን ለማዋረድ በራስ እምነት መዋሸት፣ የራስን ሃይማኖት መካድ፣ መስገብገብ ምንድነው የቆጥና ወርድ ብላ የብቷን ጣለች እንደሆነው እንዳይሆን ከውሱ እውነተኝነትን የምታቆትን ሐቅ ይዛችሁ በሌሎች ላይ ውሸትን ላለ መስራት ኑሩ። ምን እላለሁ? እውነተኛ ሆናችሁ ስትሰሩና እውነተኛ ነገር ይዛችሁ ስትኖሩ ለምትሰሩት ስራ እንቅፋትም አይሆንባችሁም። ስትሰሩም ደስተኛ ትሆናላችሁ፣ ውጤትም አለው ብዬ ነበረ። ስለዚህ ከሁሱ የተማረው ምንድነው? እውነትን ይዞ የቆመ በማንም አጭበርባሪና በማንም ካዲ በማንም ፖለቲካ አይወድቅም ነው። ፖለቲካ በሁሱ ላይ ፖለቲካ ያሰራው ወደቀ፣ ተዋረደ። የራሱን ሃይ ቤተ እምነት እንኳን የካደ አስባችሁታል። ለራሱ ቤተ እምነት እንኳን ቢሆን ችግር የለውም። እና ሰሞኑን እውነትና ንጋት እያደር ይጠራል እውነተኛውን ቁርአን ላይ ሐዲስ ላይ ያለውን ሃይማኖቱን ሳያፍርበት ያስተማረውን ወንድማችሁ ሁሱን ስለሱ ቪዲዮ እንድትሰሩ ካዲያን እንደዚህ እንድትዋረዱ እንደሚኖሩ ለወደፊት ውርደታቸው እንደሚቀጥል ቪዲዮ እንድትሰሩ ስለፈለኩ ነው ይሄን ቪዲዮ የሰራሁት። እውነትና ንጋት እያደር ይጠራል። እውነተኝነት እንዴት ደስ ይላል! ግን ሐሰተኞች ለዚህ የተዋረዱ ነው።